ስር ሳይሰድ በጊዜ የምንለያይበት ሌላ ጨዋ መንገድ አልነበረም? ምን አደረገች? ለራሴ የሥጋ ደስታ ስል እዚህ ድረስ መጓዝ ነበረብኝ? ለምንድን ነው ያላፈቀርኳት? ፍቅር መላመድ ነው የሚሉት ነገር የት ሄደ? ወይንስ 4 ዓመት ሙሉ የማይለመድ ሥጋን ብቻ እየነጠቀ የሚሮጥ ከሆነ ዓለም የመጣው ክፉ አውሬ ነኝ? ምንም መልስ ላገኝ አልቻልኩም። ለምንድን ነው ማፍቀር ያቃተኝ? ደውዬ ነይ ስላት እንደ አምቡላንስ እየተንቀለቀለች ቤቴ በመምጣቷ፣ ልክ እንደ አምቡላንስ ፈገግታዋ ቀይ መብራት ሳቋ ሳይቀር ሆኖ ፀሐይ ዝናብ ሳትል መምጣቷ፣ የታመመችው ግን እሷ ነበረች። ሳቅፋት የምትፈወስ አይነት። አቤት እቅፌ ውስጥ ስትወድቅ እንዴት እንደምትረጋጋ፣ ከሚያሳድዳት አውሬ ያስመለጥኳት ያህል። ለምንድን ነው ያላፈቀርኳት? ይላል ዶጁ ምናምን የሚል ዘፈን በዚህ ዘመን በመውደዷ ምኗ ነበር የሰለቸኝ? ቆይ ባላፈቅራትስ ዝም ብዬ ባገባት ምን ሆን ነበር? ፕላኔቶች ምህዋራቸውን ስተው ይጋጩ ነበር? ካናዳ፣ እንግሊዝ ምናምን አንድ ኢትዮጵያዊ የማያፈቅራትን ሴት ስላገባ ስንዴ አንረዳ ሚሉ ነበር? ይኸው እሷ የማታፈቅረውን ሰው ልታገባ አይደል? ብታፈቅረው ሰርጓ 2 ቀናት ቀርተውት እኔ አልጋ ላይ ትገኝ ነበር። ከተቀመጥኩበት ስነሳ ከኋላዬ መሃል መንገድ ላይ ተንሸራቶ መሬት ላይ ወድቆ የነበረውን የሶፋ ትራስ በብስጭት በእግሬ ጠለስኩት። በአየር ላይ ተንሳፎ ፊት ለፊት ተሰቅሎ የነበረ የግድግዳ ሰዓት ጋር ተላተመ። ሰዓቱ ወርዶ ምንጣፉ ላይ ወደቀና በአፉ ተደፋ። ከሚጎርሳቸው 2 ባትሪዎች አንዱ ወደ ሆነ ቦታ ተስፈንጥሮ ጠፋ። ባትሪውን የመፈለግ ፍላጎቱ አልነበረኝም። ዝም ብዬ የነበረበት ስሰቅለው ልክ 11 ሰዓት ከ59 ላይ መቁጠሩን አቁሞ ነበር። ወደ መታጠቢያ ቤት ሄጄ በቀዝቃዛ ውሃ ሰውነቴን ታጠብኩና ወደ መኝታ ቤቴ ተመልሼ ምንጣፉ ላይ የወደቀውን የፒጃማዬን ሱሪ አንስቼ ለበስኩ። ከላይ አላባሹ ጠፋኝ። ሁልጊዜ እሷ ጋር አብረን ከተኛም በኋላ ልብስ የሚጠፋኝ ለምንድን ነው? አልጋው ተተረማምሷል። የተመሰቃቀለውን ብርድ ልብስና አንሶላ እያነሳው ፒጃማዬን ስፈልግ ያስደነግጠኝን ነገር አገኘው። የማሂ ሰላም ፓንት፣ ትናንሽ እንጉዳይ የመሳሰሉ ቀያይ አበቦች ያሉባቸው ነጭ ፓንት። ረስታው ነው አውቃው ትታው ነው? ግራ ገባኝ። ልደውልላት ቃቶኝ ነበር። በስርዓት አጣጥፌ ቁም ሳጥኔ ላይ ካሉት ትናንሽ መሳቢያዎች አንዱ ውስጥ አስቀመጥኩት። ልክ እንደ መደበቅ ነበር። ከማን ነው የምደብቀው? ከወገቤ በላይ ራቁቴን እንደሆንኩ ወደ ሳሎን ተመለስኩና ያንን ትልቅ ሲዲ ማጫወቻ ለመክፈት መጎርጎር ጀመርኩ። ምንም ይስፈን የሆነ ዘፈን መክፈት ፈልጌ ነበር። እዚህ ሲዲ ማጫወቻ ላይ ብዙ ሺህ ጠይም አሻራዎች ያሉ ይመስለኛል። የምስኪን ማሂ ዘፈኑን መክፈት ትቼ ዝም ብዬ ቆንኩ። ብዛት ያላቸው ሲዲዎች እዚያና እዚህ በስርዓት ተደርድረዋል። ዘፈን ዘፈን ዘፈን፣ ሁሉም የማሂ ሰላም ናቸው። ዘፋኝ ይሆን እንዴ የምታገባው? ይላል ዶጁ እንደገና። ማሂ ሰላም ጋር ለ1 ዓመት በአካል አልተያየንም። ስልክም ተደዋውለን አናውቅም። ብቻ ስለሷ እንዲሁ በወሬ የተሟላ ነገር ሳይሆን እዚህና እዚህ የሚረግጥ ነገር በጋራ ያውቁን ከነበሩ ወዳጆቻችን ሰማ ነበር። አንዳንዶቹ የተለያየ ነው በጠብ እየመሰላቸው እኔን ለማጽናናት ስለሷ ክፉን እያመጡ ይነግሩኛል። አስገራሚው ነገር የሚበዙት ጓደኞቼ የሚያምኑት እንደከዳችኝ ነበር። ክዳኝ ሌላ ከአሜሪካ የመጣ ወንድ እንዳገባች። አንገደፊ ሀገር አጥፊ። ስትቅለሰለስ እንዲህ የምታደርግ አትመስልም ነበር። ድሮም ሴቶችን ማመን እና ሌላም ተረት አባባልና ብሶት ጋር ወቀሳቸውን በእርሷ ላይ አሽጎደጎዱ። በመጨረሻም ጥርግ ትበል፣ ወላድ በድባብ ትሄድ፣ ቆንጆ ሞልቷል፣ እግዚአብሔር ይክሳሃል፣ አይዞህ ብለው ሊያጽናኑኝ ሞከሩ። የተሳሳተ መሰረት ላይ የቆመ ማጽናናት ማንንም አያጽናናም። አልተጽናናሁም። ሲጀመር ተበድዬ ነበር ወይ? ከምኑ ነው ያልተጽናናሁት? የራሴ ቸልተኛ ባህሪ ገፍትሮ ትዳር ወደሚባል ትልቅ ዓለም ስለወረወራት ምስኪን ሴት በደል፣ የራሴ ቸልተኛ ጥፋት ከፈጠረብኝ ጸጸት። ሕፃናት ክብሪት ሲለኩሱ ድፍን ቤት እንደሚያቃጥል አስበው አይደለም። የጅል ድርጊት በዋቂ ነፍስ የተደበቀ ሕፃንነት ነው። ቀጥሎ ያለውን ያለማስተዋል። ያንዱ ጨዋታ ለሌላው ሕይወት ነው። ባልገባኝ ምክንያት ከተለያየም በኋላ የማሂን ነገር ሳስብ
መበሳጨት ጀምሬ ነበር። ብስጭቴ የቀናት አልነበረም። እኔ ጋር ትጣላ ወይም በእኔ ተስፋ ትኩረት ዓላማ የለውም። ሴት አውል ነው ብላ ተመን ግን ከእኔ ለመራቅ የግድ ተንቀልቅላ ሄዳ የሆነ የማታውቀውን ሰው ማግባት ነበረባት እላለሁ። ቆይቼ ምን አገባኝ እልና በዚያው አፌ ለምን አያገባኝም በአንተ ምክንያት እንዲህና እንደዚያ ሆንኩ የሚለው ቀሳ አንድ ቀን ይቀራል። ለሰው ባትናገረውም ባለችበት እንባዋን እየረጨች እንደ ባልቴት መራገሟ ይቀራል። ብትወቅሰኝም ባትወቅሰኝም ግን ከሰማሁት አጠቃላይ ነገር በመነሳት ከሷ አስተዋይነትና ትዕግስት ጋር አልገጥም ያለኝን ነገር ያደረገች ይመስለኛል። ማን ነው ለመሆኑ ይችን ምስኪን ስጋ አጥንቴ ናት ብሎ ያገባት? ነፍሷን እዚህ ጣጥላ የሄደች ጠይም ሙዳ ስጋ። እኔን እንደካደችኝ የሚያምኑ ወዳጆቼ የሷ የሆነውን በማጣጣል ሊያጽናኑኝ የሆነ ግስላ የመሰለ ሰው ነው ያገባችው። አንተ በሱ ፊት ልዑል አይደል እንደ የምትመስለው አሉኝ። ግስላ ምን አይነት እንስሳ እንደሆነ አላውቅም። ባላውቅስ ሰው የሚመስል ሰው በአገሩ ጠፋ። ውጭ ሀገር የፈረደበት አሜሪካ የሚኖር ሰው ነው አሉኝ። ሩቅ ሀገር የሲራራ ትዳር። የሲራራ ንግድ ከተባለ ለምን የሲራራ ትዳር አይባልም? ላለፈ ደግነቷ ስል አሁን ላይ ለወዳት እየጣርኩ ነበር። እንዲሁ ለራሴ አፈቅራት ነበር እኮ። አገባች ተለያየን ለማለት ውሸታም ቢለኝም ራሴ ለሌሎች አይደለም ለራሴ የጥፋተኝነት ስሜት እንዳይሰማኝ ወይም ይወደኝ ነበር እኮ ግን ከመተኛት በስተቀር ቁም ነገር ስለማያውቅ ተውኩት እንድትል እድል ለመስጠት ለሌሎች አይደለም ለራሷ። በዚህ እንኳን ሰው ልሽተት ከሰውነት መንበር አልውደቅ ብዬ እሷን በማጣቴ መቆጨቴን በሆነ መንገድ እንዲደርሳት ፈለገው። ያላገባኋት ንቅያት ሳይሆን ማፍቀር ስላልቻልኩ መሆኑን መናገሪያ መንገድ አወጣው አወረድኩ። መናቃችን እንደ ውጋት እንደ ልጅነት ስብራት እየከረመ ህመሙ እንዳይሰማን አጠገብ ሆና ቃሌን እንደ መጽአት ስትጠብቅ ያልተነፈስኩትን ዛሬ የሆነ ነገር ልላት ፈለኩ። እንደውም የዙሪያ ከመሄድ ለምን ራስ ያገኝቼ ይቅርታ አልጠይቃትም ብዬ ወስኜ እንድንገናኝ የጽሑፍ መልእክት ላኩላት። ሃይ ማሂ ሰላም፣ ላገኝሽ ፈልጌ ነበር፣ መቼ ይመችሻል? ላገኝህ አልፈልግም አለችኝ። ደስ አለኝ። ቢያንስ ገፋኝ ሳይሆን የመጨረሻዋ ገፊ እሷ እንደሆነች ማሰቧን ወደድኩት። እውነቱን ለመናገር በጊዜው ይሄን የሚባል የመከፋት ስሜት አልተሰማኝም። እንደውም የሆነ የማላውቀው የእረፍትና የነጻነት ስሜት ተሰምቶኝ ነበር። ጥያቄው ግን ለምን ነበር? ለምንድነው ቆንጆ አፍቃሪ ከልቧ ትሁት የሙዚቃ ወንዝ ነፍሷን አቋርጦ የሚፈስባት ውብ ምድር የሆነች ልጅ ማፍቀር ያልቻልኩት? ማለቴ የሆነ አይነት የአይምሮ ህመም ቢሆንስ? የሆነ ዲስኦርደር ምልክቱ ጠይም ሴቶች ጋር መተኛት እንጂ ማፍቀር የማያስችል ዲስኦርደር ነገሩ ማለቴ ነው እንጂ እሱማ ቀዮቹንስ ጥቁሮቹንስ መጫ ፈቀርኩ። የጎርፍ መንገድ ላይ እንዳበቀለ ሰንበሌጥ በላይ ላይ በጎረፉ ቁጥር ተኝቼ እያሳለፍኳቸው ተመልሼ ቀና አላለሁ። የተሳሳተ ነገር አለ። ምንም እንኳን አንዳንዶች ከአሜሪካ የመጣ ሰው ስታገኝ እንደከዳንችኝ በማሰብ ከንፈር ሊመጡልኝ ቢሞክሩም እንደዚህ አይደለም እባካችሁ ስል ካፌ ነጥቀው ባክ ሴቶችን አታውቃቸውም በሚል ካንተ በላይ እናውቃለን መጣበይ። እንደኔ ግን ይህም ባሏን ያገባችው አሜሪካ ስለሚኖር ብቻ አይመስለኝም። ከወደቀው አይቀር ራቅ ብዬ ያው ተስፋ ያለው ነገር ላይ ልውደቅ ብላ ነው። ነፍሷ ይገባኛል። ማፍቀር ነበር ያቃተኝ እንጂ መረዳት አልነበረም እኮ። አባቷን ማስደሰት ትፈልጋለች። በወግ በማረግ ማግባት። ደክመዋል፣ ለፍተዋል፣ ብቻቸውን አሳድገዋታል። ቢያንስ ለፍቅር ካልታደለች ለራሷ የጠመጠመችባትን ደስታ ለምስኪን አባቷ ራሷን ሰውታ ብታበረክታትስ? ወይም የሰው ልብ ትልቅ ጉድጓድ ነው እንዲል መጽሐፍ ልጁን አፍቅራው ቢሆንስ? ፍቅርም ላይ ባይደርስ ወዳው ሊሆን አይችልም? ለምሳሌ አሳሳቁ ደስ ብሏት ወይም በሰው ሀገር ነፍሱን ለማዳን በለመደው እንግሊዘኛ እንደሚያፈቅራት ሲነግራት ደስ ብሏት ቢሆንስ? ከአሜሪካ መቼስ ለክፉ ቀን የሚሆን ዋትስአፕም ቢሆን አያጣ። እኔ እንደሆንክ የገዘቱኝ ብትናገር ትሰቀላለህ የተባልኩ ይመስል 4 ዓመት ሙሉ ስኖር አንድ ቀን እንኳን አፈቅርሻለሁ የሚል ቃል ከአንደበቴ አልወጣም። እና አፈቅርሻለሁ ሲላት የተለየ ስሜት ፈጥሮባት ቢሆንስ?
ይህን ቃል እንዴት ውብ ነው ብላ አለያም እንደሷ ዘፈን የሚወድ ሆኖ የሆነ ቀን በአጋጣሚ ጭፈራ ቤት ወስዷት ደንሶ አስደምሟት ቢሆንስ? ማን ምን ያውቃል? አንዳንዴ ሰውን የሚወድበትን ምክንያት እንኳን ሌላ ሰው አፍቃሪው ራሱ ላይ ያውቀው ይችላል። ፍቅርን የኔ ብቻ ርስት ያደረገው ማን ነው? ኢትዮጵያ ውስጥ ሰው ሆኖ ከመኖር አሜሪካ ምንትስ ሆኖ መኖር ይሻላል በሚል የቀልድ ማሳለጫ አሜሪካ እንድንወድቅ በሩቅ ያነጠፉልን የምናብ ምንጣፍ ጋር ተዳምሮ ትንሽ ለመውደቅ በቂ ሊሆን አይችልም? አትውደቁ አይሉንም መቼስ። እዚህ ጋር ውደቁ ነው የሚሉን። እዚያ ብትወድቁም ነፍሳችሁ አቧራ አይነካም። የዶላር ምንጣፍ አለ፣ መውደቅ የትም አለ፣ ያውም በብዙ አይነት አወዳደቅ። መውደቂያው ነው ዋናው። መውደቂያዬን አሳምሮ ይባል የለ ከነጸሎቱ። ውድቀትን ተቀብሎ ለመውደቂያው ከሚጨነቅ ማህበረሰብ የፈለቅን እኛ የተሻለ መውደቂያ ብንማትር ማን ነው ፈራጁ? እኔ ግን እላለሁ ቢወደቅ እንዴት አሜሪካ ይወደቃል? ኮንክሪት ላይ አገር ቤት ጨፌው አይሻልም? ወድቀው የሚነሱበት እኔን የሚል ወገን ባለበት ቢበዛ አቧራን ማራገፍ ነው። የሀገር መሬት የራስ ምድር ጎድቶ አይጎዳም ባይ ነኝ። ለመውደቅ ሜዳው የሰጠ ገፍታሪው ብዙ። 7 ጊዜ ወድቀው 7 ጊዜ የሚነሱባት ሀገር፣ 7 ጊዜ ገፍተው የሚጥሉና 7 ጊዜ ከንፈር የሚመጡ ዜጎች ያሉባት ሀገር ላይ መውደቅ አይሻልም? 5ቱን እንደሆነ እኔ ጋር ወድቃ ጨርሳለች። ለማይ ሰላም አይነት ልጅ ዶላር ቢደለደል አሜሪካ ምቾት አይሰጥም። ሲሚንቶ ነገር ነው፣ ለነፍስ አይመችም። አሜሪካ ኑሮም አገሩም የሆነ ኮንክሪት ነገር ነው። ሰዎችን ከሰውነት ወደ ኮንክሪትነት የሚቀይር ሀገር ነው። እንቁላል ነፍስ ይዞ ወደ ኮንክሪት ሀገር ስደት። ኮንክሪት ላይ ማይ ሰላምን አይነት ጠይም ችግኝ ቢተክሏት ትበቅላለች? ብዙ ሰዎች አይቻለሁ እንደ ሊትመስ ፔፐር እዚያ አሜሪካ የሚሉት ሰፊ ገንዳ ውስጥ የተቀመጠ የኑሮ ኬሚካል ላይ ተነክረው ይወጡ የማንነት ቀለማቸው የተቀየረ ብዙ ሰዎች። ብልህ ከሌሎች ይማራል ቢባልም ዘግይቶ ጅልነቱን የተረዳ ጅልም ቢሆን ይህም መረዳት አያቅተውም። ያንን ሁሉ ነፍሷ ውስጥ የሚፈስ ትኩስ ዘፈን አሜሪካ የምትባል አህጉር የምታክል ማቀዝቀዣ ወደ ቀዝቃዛ ሙሾ ቀይራ ሜድ ኢን አሜሪካ የሚል የጥቁር ታግ ስትለጥፍበት ምንስ ቸልተኛ ጅልና ከፍቅር የተጣላው ሰው በሆንም በተዘዋዋሪ ከእድሜ ላይ 4 ዓመት ተቆንጥሮ አብሮ አይቀዘቅዝም? ከሁሉም ግን የሀገሬ ልጅ አይደለችም? ፒያሳ አራዳ ህንፃ ላይ ቡና የጠጣን፣ ሜክሲኮ ላይ ፒዛ የተገባበዝን፣ ቦሌ ላይ ተያይዘን ሽርብትን ያልን የሆነች ጠይም ልጅ ጋር አየነ ስታምሩ የተባባልኩት የተከሻዬ ጠይም ጥለት አልነበረችም? የ22 አልበርጎችን አንሶላ እንደ ደብተር በጣታችን ገልጠን በላባችን መጽሐፍ ብልግናን የጻፍን መርካቶ ህዝባችን ውስጥ የጠፋን ጫጫታው ዜማ አለው እያለች የሀገሬ ልጅ አይደለችም? ያውም ቸልተኛነቴ አሜሪካ ወደምትባል ሀገር በትዳር ስም የገፋት። ባገባት ትሄድ ነበር። አልጋዬ ላይ በፍጹም እምነትና ፍቅር የፈሰሰውን ጠይም ወንዝ ብገድበው ወደማያውቀው ምድር ይፈስ ነበር። የማህደረ ሰላምን ባህር መሻገር፣ ከፀሐይ ሀገር ወደ ቀዝቃዛ ምድር መሰደድ፣ ህገወጥ የሰው ዝውውር ብሎ ለመፈረጅ የግድ ደላላና ባህር የሚያሻግር አሮጌ ጀልባ መሰለፍ ነበረበት? ወይስ የኔ ስም የፖሊስ መዝገብ ላይ መስፈር አለበት? ስም አብርሃም፣ የሥራ ወንጀል ጠይም ሴቶችን በምሬት ጀልባ አሳፍሮ ድንበር ማሻገር። በሱ ምክንያት የተሰደዱ ሴቶች ቁጥር ብዙ ሚሊዮኖች። ትቀልዳላችሁ? አልቀለድንም። አንዲት ሴት ውስጥ አገር አለ። ስትሰደድ አብሮ የሚሰደደው ያ ሁሉ ነው። አገር ምንድነው? ሌላው ቀርቶ ሳንጠነቀቅ እንደፈለግን የምንረግጠው የራሳችን መሬት አይደለም? ሳንፈልግ አየሩ ጋር ተቀላቅሎ ጆሮአችን ውስጥ የሚገባው ዘፈን፣ ጫጫታ፣ ቅዳሴ፣ አዛን፣ ሐሜት አይደለም? እንደ ውሃ የከበበን የራሳችን ነገር፣ እንደ አሳ ውስጡ የምንኖርበት የኛው ነገር። ቅኝ ግዛት ምንድነው? ይህ እንደፈለግን የምንረመረመው ምድር እዚህ ጋር ገጡ፣ እዚያ ጋር እንዳትረግጡ፣ እንደዚህ አውሩ፣
እንደዚህ አድምጡ ተብሎ እንደ ገበጣ ጠጠር በሌሎች እጅ በመታፈስ በመወርወር ወደምንንቀሳቀስበት ምድር መቀየሩ ነው። እንባዬ ይመጣል። የእውነት ማይ ሰላምን ሳስባት ልቤ ምድጃ ላይ እንደተጣደ ብረት ድስት ክዳኗን እየገፋች የፈላ እንባ ለማትነን የምትታገል ይመስለኛል። መሄዷ ሳይሆን ፍቅር አታ መሄዷ። ብድር ጠይቃ የለም እንደተባለች ምስኪን እናት ልጆቿ ተርበው እንደሚጠብቋት አንገቷን ደፍታ ተስፋ ካደረገችው ሰው ተስፋታ እንደተመለሰች እናት። እንደዚህ የሚያነጫንጨኝ ሐዘን ነው ቅናት? አሁን ራሴን አላምነውምና ጠይቃለሁ። ቅናት ነው መሆን አለበት። የቀናው ግን ልቤ አይደለም፣ ነፍሴ አይደለችም፣ ሰውነቴ ነው። እንደ ምግብ ቤት ምግብ ባዘዝኳት በግማሽ ሰዓት ውስጥ ከሚያሰክር ጠሮና ጋር አልጋይ ላይ የምትቀርብ ጠይ ማሳ ሌላ ወንድ ፊት ቀርባ ሳስብ የቀናው ሰውነቴ ነው። ሰውነቴ አሁንም የቀናው ለሰውነቷ ነው። የማይ ሰላም ነፍስ የት ነው ቦታዋ? እኔ ነፍሷን አልወደድኩም፣ እሷም ለወደዳት ሰው ነፍሷን አልሰጠችውም። የዚያች ልጅ ነፍስ የት ይሆን ቦታው? የስንቱ ሙሽራ ነፍስ ይሆን ከሰርግ አዳራሹ በላይ ተንሳፎ ስጋ በውብ ልብስ ተጀቡኖ እልል የሚለው? በወሬ ወሬ ባሉ አሜሪካ ውስጥ የታክሲ ሹፌር ነው አሉኝ። ለምን እንደሆነ እንጃ ያኔውኑ አእምሮዬ ውስጥ የመጣው ይላል ዶጁ ነበር። ፏፏ ይላል ዶጁ፣ ደስ የሚለው ሹፌር መልከ መልካም ልጁ። እኔስ ሳላውቀውም ይብላኝ ለወዳጁ። ፏፏ ይላል ዶጁ። ቤትሽ የት ነው አለኝ። May I have your address please? አልኩት 4 ኪሎ። የአበሻ መንገዶች ቁጥር ስም የላቸውም። በየት በኩል ቢለኝ which direction? ትንሽ ወረድ ብሎ። ትንሽ ወረድ ስንት ማይል? የመውረድ ትንሽ አለው ወይ? መቼ ልምጣ ቢል ጧትም ማታ። እዚህ ሀገር ጊዜ ተርፏቸዋል። ጧትም ማታ ሆሆ ሊል ይችላል። ምን ይዤልሽ ቢል ደግሞ ይላል ከአሜሪካ የሚመጣው ሰው ምን ይዤልሽ ልምጣ ማለት ወጉ ነው። ማይ ሰላምም አለች ምንም አልፈልግም፣ የማላውቅህ የማላፈቅርህ ሰው ሆይ አንተ ብቻ ነህ። ካፈርኩበት ምድር አርቀህ ውሰደኝ። ብትፈልግ ሚስት ብትፈልግም ሰራተኛ አድርገኝ። ሁሉን ነገሬን ሰጥቼ ውርደትን፣ መናቅን፣ አለመፈለግን እንደ ሴተኛ ዳሪ ሰውነቴን ብቻ መገበርን አትርፌያለሁ። መስተዋቱ እንደተሰበረ መኪና በፈጠንኩ ቁጥር ወደ ውስጤ እየገባ የሚያግለበልበኝ ነፋስ አለ። ውሰደኝ ወደማላውቀው ወደማያውቀኝ ምድርና ሕዝብ አርቀህ ውሰደኝ። ዝም ብዬ አዝናለሁ። ቅናት አይደለም። ብቀና በምን እድሌ? የሚቀናው ጤነኛ ሰው ነው። እንደገደልኳት ነው የሚሰማኝ። አሁንም ግን ራሴን አላምነውም። የገደልኳት እሷን ሳስብ ሰውነቷ የተገነዘበትን ጠይም ውበት ነው የማስበው። ሰው እንዴት ሬሳውን አስተኝቶ ለከፈኑ ሙሾ ያወርዳል? ቢሆንም ሐዘኔ ራሱ በጠይም ደመና የተሸፈነ ቁጭት ነበር። እስካሁን እዚህ ነሽ? ከተለያየን ከዓመት በኋላ በትክክል ዓመት የሞላው እንኳን አይመስለኝም አዘውትረን የምንሄድበት ወደ ነበረው የሜክሲኮ ሬስቶራንት ሄድኩ። ለነገሩ ከዚያም በፊት ብዙ ጊዜ ሄጃለሁ፣ ብቻዬንም ጓደኞቼም ጋር። ትዝታዬ ደብዝዞ ሌላ ትዝታ ቢጻፍበትም እዚያ ቤት በሄድኩ ቁጥር ግን አስታውሳት ነበር። በተለይ እነዚያን ሳያቋርጡ ዘፈን የሚያንቆራቁሩ ስፒከሮች ሳይ ማይ ሰላምን አስታውሳት ነበር። ሳልወድ በግድ የዘፈኖቹን ግጥሞች ለማዳመጥ ሞክራለሁ። ሰው ሲደሰት ዜማውን፣ ሲያዝን ግጥሙን ይሰማል ያለው ማን ነበር? የዘፈኖቹን ግጥሞች ለመያዝ አይምሮዬ ይሰንፋል። ያውም እኔ ግጥም እስትንፋሴ ነው የምል እኔ። የዚያን ቀን ቤቱን ስለምወደው እዚያው ሰው ቀጥሬ ነበር። ሴት ቀጥሬ፣ በእድሜና በቁመት የምትበልጠኝን ሴት ቀጥሬ፣ አፏ ስር ተለግጄ ሳቋና ወሬዋን ሰምቼ የማልጠግብላት ሴት ቀጥሬ ስገባ ማንን አገኘው? ማይ ሰላምን ከነባሏ። ደነገጥኩ፣ የእውነት ደነገጥኩ። መጀመሪያ 4 ዓመት አብራኝ የቆየች ፍቅረኛዬን አብሮ የቆየ ጠይም ሰውነት ብል ይቀላል። የሆነ ሌላ ሰው ጋር ማየት በራሱ
ለመልመድ ጊዜ የሚወስድ የመደናገር ማዕበል ያስነሳል። ቀጥሎ ሰላም ማለት አለብኝ ወይስ የለብኝም የሚል ጥያቄ ይከተላል። ግራ ተጋባሁ። ትንሽ ምቾት ነሳኝ ነገሩ። አልተነጋገርንም፣ ሰላም አልተባባልንም። ለምን ሰላም እንዳላለችኝ ገርሞኛል። እንዲያውም እንደማታውቀኝ አይኗን እኔ ላይ ላለማሳረፍ ስትጥር ነበር። ይህን ነገሯን ሳይ እኔም ሰላም የማለት እቅዴን ተውኩትና ሩቅና ሩቅ ሆነን ተፋጠጥን። ቢያንስ ለእርሷ ጀርባዬን ሰጥቼ የምቀመጥባቸው ክፍት ወንበሮች ነበሩ፣ ግን ፊት ለፊቷ የምንተያይበት ወንበር ላይ ተጣድኩ። ደንብሬ መሆን አለበት። ድባቡ የሚጨንቅ ነበር። በመካከላችን ወደ ወተት የነጣ ልብስ የለበሱ 3 ክብ ጠረጴዛዎች አሉ። ሁሉም ጠረጴዛዎች ላይ የሚያንጸባርቁ ሹካና ማንኪያዎች ተደርድረው መሃላቸው ላይ በብርጭቆ ውስጥ የቆሙ ደማቅ ጽጌረዳዎች ተቀምጠዋል። በቀኝ በኩል ባሉት ሰፋፊ ወርደ ሰፊ መስኮቶች ላይ ጣል የተደረጉት ስስ ነጫጭ መጋረጃዎች ከውጪ በሚገፋቸው ነፋስ ረጋ ብለው ይንቀሳቀሳሉ። ነፋሱ ከውጪ ሲገፋቸው መጋረጃዎቹ የእርጉዝ ሴት ቀሚስ መስለው በአየር ይወጠሩና መልሰው ይረግባሉ። ነፋስ እያረገዙ ነፋስ የሚያስወርዱ መጋረጃዎች። ለመጀመሪያ ጊዜ ሳገኛት እዚያ አንዱ ነጭ መጋረጃ አጠገብ ያለው ወንበር ላይ ተቀምጣ ነበር ያገኘኋት። በየጥጋ ጥጉ ከተሰቀሉት ስፒከሮች ለስለስ ያለ ሙዚቃ ይፈሳል። ከማይ ሰላም ኋላ ያለው ግድግዳ በትክክል ካንቫስ ላይ በታተመ ፎቶ ተሸፍኗል። የወይን ጠርሙስ ነው። ዘንበል ብሎ ከውስጡ ወይን እንደ ፏፏቴ ቁልቁል ይወርዳል። ቀይ ደም የመሰለ ፏፏቴ። ጨነቀኝ። ቀጥሎ በመጋረጃው በኩል የሚገባው ስስ ነፋስ ወደ አውሎ ነፋስ ተቀይሮ ቤቱን የሚገለባብጠው የጠርሙስ ወይን ወደ ጎርፍ ተቀይሮ እንደ ባህር ቤቱን የሚሞላው የሆነ እንደዚህ አይነት ትርምስ ነገር እንደሚፈጠር ያወቀው ያህል ጨነቀኝ። ማይ ሰላም የባሏን እጆች በእጆቿ እያሻሸች በዝምታ ታየዋለች። እሱን ነካቸው። የእጇ ለስላሴ እኔን ይሰማኛል። ባሏ ሳያቋርጥ ያወራል። ምን እንደሚያወራት እንጃ። ገና በአንድ እይታ እንደማታፈቅረው አውቄያለሁ። አይኖቼ ሴት ላይ ፈጣን ናቸው። እንኳን 4 ዓመት አብራኝ የቆየች ሴት በታክሲ እየከነፍኩ በቅጽበት የማያት ሴት ፊት ላይ ያለች ተንኮል አልስትም ብል ቢጋነን እንጂ የለየለት ቅጥፈት አይሆንም። ማይ ሰላምና ባሏ አልተቀላቀሉም። ዘይትና ውሃ ነበሩ። ስታፈቅር እንደምትሆነው አይኖቿ ዙሪያዋን አልረሱም። ይቃብዛሉ። ዙሪያዋን ትቃኛለች። ስታፈቅር እንደዚህ አይደለችም። ያፈቀረችው ላይ ብቻ የሚተከሉ አይኖች ነበሩ ያላት። ምስክር ነኝ፣ በእሷ ተፈቅሬ ነበርና። አንድ ጠባብ ክፍል የምታፈቅረው ሰውና ትርኢት የሚያሳይ ዝሆን ተቀምጠው ያንን ዝሆን አየሽው ብትባል የቱን የምትል ላፈቀረችው መስጠት ተፈጥሯ የሆነ ማይ ሰላም እሱ ላይ ብቻ አልነበሩም አይኖቿ። አይታኛለች፣ ያውም ገና ስገባ ከሩቅ። ከዚያ በኋላ ያለው ድራማ ነበር። ጥሩ አፍቃሪ እንጂ ጥሩ ተዋናይ አልነበረችም። ባሏ ጋር በጨረፍታ እያየኋቸው ከሩቅ ሲያዩን ይህን ነበር የምንመስለው እላለሁ ለራሴ። አሁንም ቆንጆ ናት። አሁንም ቀለል ባለ አለባበስ ነበረች። ከላይ ቀያይ አበባ ጣል ጣል ያለበት ነጭ ሰፊ ስስ ሸሚዝ ለብሳለች። ጡቶቿ ተለቃሉብኝ። ይሄ ሰውዬ ምን አድርጓቸው ነው? ምናልባት ከአሜሪካ ልኳ ያልሆነ የጡት ማስያዣ አምጥቶላት ይሆናል። ማን ያውቃል? መቼስ መተዋወቅ ጊዜ ይፈልጋል። ለማይ ጡቶች አይን ጨፍኜ የጡት ማስያዣ በመርጥ ቁጥሯን አልስተውም። በዚያ ቅጽበት ያስታወስኩት ነገር በ4 ዓመት ቆይታችን አንድም ስጦታ ሰጥቻት አለማወቄን ነው። በአጋጣሚ ከመደርደሪያው ላይ መጽሐፍ አንስታ ልውሰደው ካለችኝ ውሰጂው እላታለሁ። በቃ ሸሚዟን ሳይ ድንገት ከስንት ጊዜ በኋላ እቤቴ የረሳችው የውስጥ ልብስ ትዝ አለኝ። ከጠረጴዛው ስር እግሯ ይታየኛል። የአንድ እግሯን ጫማ ውልቃ በጫማዋ ትጫወታለች። የቆየ ልማዷ ነበር።
ጸጉሯ ግን ተቀይሯል። እንደ በፊቱ በቸልታ አለቀቀችውም። በስርዓት ተሰርቷል። ሲመቸው እንደሚሆነው ጥቁርና የሚያብረቀርቅ ጸጉር። እንዲህ ጠቁሮ አይቼው አላውቅም። 10 ጊዜ ጸጉሯን ትነካካለች። ከሴቶች አጥብቄ የምጠላው ባህሪ። ሳውቃት እንደዛ አልነበረችም። አይኖቼ እጅ ሆነው ለስላሴዋ እንዲሰማኝ አድርገውኛል። ሙቀቷ ሰውነቴ ሲነቃቃ ይሰማኛል። ፊት ለፊቷ ነው የተቀመጥኩት፣ ከባሏ ኋላ። መልኳ አይታየኝም። 2 ጆሮዎቹ ከርፈፍ ያሉ፣ ከኋላ እንዲሁ ጎልማሳ የሚመስል ጸጉሩ ላይ ሽበት ጣል ጣል ያደረገበት። በትከሻው ላይ አሻግራ ታየኛለች። እንደምታየኝ ሳላያት አውቃለሁ። አስተናጋጁ ሊታዘዘኝ መጣ። ፊቱ ላይ የእፍረት ፈገግታ አለ። ያውቀኛል፣ ያውቃታል፣ ያውቀናል። ትንሽ እንደምቆይ ነገርኩት። ለምን ትቆያለህ? መጣለች እኮ አለማለቱ ጨዋ ሆኖ ነው። እስቲ የሚመጣውን ጉድሌ ብሎ ነው መሰል ትሪውን አቅፎ የታፈነች አይን አፋር ፈገግታው ሳትከስም አንድ ጥግ ቆመ። እንዲህ ትርኢት ለማየት ከጓጓ ለምን ረዘም ያሉ ቢላዎች ከወጥ ቤት አምጥቶ አንድ ለኔ አንድ ለባሏ ሰጥቶ ፍልሚያ ጀምሮ አይለንም? አስተናጋጁ እኔ ጋር ደርሶ ሲመለስ ድንገት ማሂ ሰላም ጋር አይን ላይን ተገጣጠምን። ፊቷ ብስጭትና ጉጉት ሲያንዣብብበት ታዘብኩ። የተበሳጨችበትን ለመረዳት ትንሽ ደቂቃዎች ነበር የወሰደብኝ። እሷ ጋር እዚህ ቤት ስንመጣ ቀድሚያት ከደረሱ ምንም ነገር ሳላዝ እንደምጠብቃት ታውቃለች። ምንም አለማዘዝ የሆነች ሴት የመጠበቅ ምልክቴ ነው። ምክንያት ኑሮኝ ሳይሆን ደመ ነፍሳዊ ልምድ። ጨራርሰው ስለነበር ባሏ የወንበር መደገፊያው ላይ ያንጠለጠለውን ጃኬት ሊያነሳ ዞር ሲል የሆነ ነገር አለችውና መልሶ ተቀመጠ። አስተናጋጁም በምልክት ጠርታ ቡና አዘዘች። ከሩቅ በከንፈሯ እንቅስቃሴ ነው ቡና ማዘዟን ያወቅኩት። ቡና ስትል ውብ ከንፈሯ እንደሚያፋጭ ሰው ሰብሰብ ብሎ በትንሹ ከፈት አለ። ማሂ ሰላም ቡና አትወድም። ለመቆየትና የቀጠርኳትን ሴት ለማየት እንደፈለገች ገብቶኛል። ስልኬን አወጣሁና የቀጠርኳትን ልጅ ይቅርታ ጠይቄ የቀጠሮውን ቦታ ቀየርኩ። ተነስቼ ስወጣ ማሂ ያዘዘችውን ቡና ይዞ የሚመጣው ሌላ አስተናጋጅ ጋር ተላለፍን። እዚህ ቡና ውስጥ ገብቼ በሟሟ የሚል ሐሳብ ውልብ አለብኝ። ላለፈው ህይወት ቀንቻለሁ፣ ለሚመጣው ደግሞ ጓጉቻለሁ። ሁሉም አይለፈኝ የሚለው እሽታ። በቀጣዩ ቀን ጧት ገና ከእንቅልፌ ሳልነቃ ስልኬ ጠራ። ማሂ ሰላም ነበረች። ክፉኛ ደንግጫለሁ። በስንት ጊዜዋ። ልክ ስልኩን ሳነሳው አብረን እንዳደርን ሁሉ ሰላምታ ሳታስቀድም ማናት አብርሽ አለችኝ። ድምጿ ውስጥ ፍርሃት ነበር፣ ቅናት ነበር፣ እልህ ነበር። ሰላምታ አይቀድምም አልኩ። የሆነ የአሸናፊነት ስሜት ተሰምቶኛል። እስቲ ማሸነፍን ምን አመጣው? ሰላም አውቃለሁ በአንተ ህይወት አይመለከተኝም፣ ግን ማናት? የደከማት መሰለች። አሁን ደግሞ ባክሽ እሱን ታዩ፣ ትላንት አየሁሽ፣ በጣም አምሮብሻል፣ በጣም ነው ያማርሽው። ለምንድነው ሰላም ያላልሽኝ ግን አልኳት። ልክ ያልኩትን እንዳልሰማች ድርቅ ባለ ድምጽ ማናት አለችኝ። ጓደኛዬ ነው። በረጅሙ ተነፈሰችና ለራሷ በሚመስል ድምጽ አውቃለሁ፣ የቀጠርከው ወንድ አልነበረም፣ ውሸት አያምርብህም አለችኝ። ዝም ተባብለን ቆየን። ከኋላዋ ዘፈን ይሰማኛል። ለምንድነው ግን የማታገባው? ቢያንስ በየሬስቶራንቱ ከመዞር ታርፋለህ አለችኝ። እንዲሁ ዝም ከማለት የተናገረችው ነገር ነበር የሚመስለው። አንቺ መቼ አረፍሽ? ሳቀች። የሆነ ለስላሳ ድምጽ ያለው ሳቅ። ትንፋሿ ነበር እንደ ሳቀች የሚያሳብቀው። ከመጀመሪያው በረዘመ ዝምታ ከቆየም በኋላ ስትናፍቀኝ እሄዳለሁ። የእውነት ትናፍቀኛለህ? ምን አባቴ ይሻለኛል? ግን እኮ ጥሩ ሰው አይደለህም። ምንህም ለሴት ጥሩ አይደለም፣ ግን ትናፍቀኛለህ። ዝም አልኩ። ዝም ተባብለን ቆየን። ከኋላዋ ዘፈን ይሰማኛል። ከረጅም ዝምታ በኋላ ለመስማት በሚያስቸግር ድምጽ አርግዣለሁ አለችኝ።
ይህ ከሆነ ከ3 ዓመት በኋላ ይመስለኛል እዚህ ቦሌ ኤድና ሞል የሚባል ህንጻ ላይ ማይ ሰላምን ዳግመኛ አየኋት። አንዲት የምታምር ህፃን ይዛ። አይኔን ማመን አልቻልኩም። ያቺ በዋቂ ቀራጺ የተሰራች የምትመስል ውብ ሴት የለችም። የጤና ነው ወይ እስከምን በማይታመን ውፍረት ተውጣ ነበር። ወላድ በድባብ ትሂድ ቆንጆ ሞልቷል ቢባልም የማይደገሙ መልኮች አሉ። የሴት ልጅ ውበት እንደ እጅ አሻራ ነው። የአንዷ ሴት ውበት ሌላዋ ላይ ፈጽሞ አይደገምም። በተለይ የማይ ሰላም የሚደገም አይመስለኝም። የኔ ዘመን ማስታወሻዎች የፊት አውራሪ ማንነትስ ቤትና የከተማ የተራራ ብቻ አይደሉም። እነዚያ ውብ ሴቶች ናቸው። ቤት ሲያፈርሱ ቢያንስ ሰበብ አለው፣ የተሻለ መገንባት ምናምን። የሴት ልጅ ውበት ግን መቼም በምንም የማይተካ ቅርስ ነው። እንደ አበባ የሚከስሙ ቅርጽና ውበታቸው እንዲህ የሚቀየር ቅርሶች ከትዳር አድማስ ማዶ የሚጠልቁ ውብ የጧት ፀሐዮች። ትዳር ስጠላ እሷን ባላፈቅራትም ከአምልኮ የማይተናነስ ጥሞና ውስጥ የሚያስገባኝ ውብ ሰውነቷ በጊዜ እንዳይለወጥ በምን አይነት ጥበብ ጠብቄ ባኖርኩት እል ነበር። አሁን በዚያ የለም። ፎቶ የለኝም። ፎቶ ሙቀት የለውም፣ ይቀዘቅዛል። የቆንጆ ሴት ፎቶ ለእኔ ውበቷን ዘላለማዊ ለማድረግ አድርቀው የሆነ መስተዋት ቤት ውስጥ እንዳስቀመጧት ውብ ቢራቢሮ ነው ነበር። ውስጥ ሙቀት የለም። እንዳገባት በአንደበቷ ሳይሆን በድርጊት በአይኖቿ በመላ ሰውነቷ ተማጽናኛለች። እያንዳንዱ ቆዳዋ ላይ ያለው ጥቃቅን ሽንቁር ሚሊዮን አፍ ሆኖ በሚሊዮን ቋንቋ ለምኖኛል። ማንም ቢሆን ለእብደቱ ለደስታው ቋሚ ርስት ይፈልጋል። ርስቷን ነው የነጠቋት። እናም ወደማታውቀው ርስት ተሰደደች። የሷ ወዳልሆነ ባሏ የስደት ምድር እንጂ ሰው አልነበረም። ስደተኛ ገለዋ ስደተኛ ባል አገባ። ጠመንጃ አንስታ ሰውነትህ ርስቴ ነው መልስ አትል ነገር። ለጦርነትም እኮ ጸንቶ የሚቆም ተፋላሚ ያስፈልጋል። የሐሴት ምርት ያፈስኩበት ችግኝ ሆኜ መጥቼ ዛፍ የሆንኩበት፣ እንቡጥ ሆኜ መጥቼ አበባ የሆንኩበት። ንብነህ ወዳጄ ስታርፍብኝ ኔክታሬን ስትቀስም አልከለከልሁም። አሳልፈህ ዝንብ እንዲያርፍብኝ ለምን ተውከኝ የሚል ሙሾ ይወርዳል በሐሳቤ። ከጀርባዋ ዝም ብዬ አየኋት። ከምንም በላይ የገረመኝ ማይ ሰላም ተረከዘ ረጅም ጫማ ተጫምታ ነበር። ጠይምነቷ ወደ ቀይዳማነት መንገድ ጀምሯል ወይስ ሜካፕ ተጠቅማ ይሆን? ዝም ብዬ አየኋት። የመኪና ቁልፍ አንጠልጥላለች፣ ከንቱ። ውድ ቦርሳ ይዛለች፣ ከንቱ። ውድ ስልክ ይዛለች፣ ከንቱ። አለባበሷ የሀብታም ሴት ወይዘሮ ይመስላል፣ ከንቱ። ያቺ ለአካባቢዋ ግድ የለሽ የነበረች ልጅ አንዴ ልብሷን አንዴ ጸጉሯን ታስተካክላለች። አካባቢዋን ቀና እያለች ትቃኛለች። እንደ ጅራታም ኮከብ ትጣደፋለች። እኔ ውስጥ ግን ልክ እንደ ማታ ጀንበር በቀስታ ነበር የጠለቀችው። ከጎኗ ድክ ድክ የምትል ልጇ ጋር ሄደች 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 ሄደች። ክፍል 2 አበባም ይሁን ድንጋይ በግድ እስካሸከሙን ድረስ ያው ሸክም ነው። ማህደረ ሰላም። አገባሁ። ድል ባለ ሰርግ ዮናስ የሚባል ከአሜሪካ የመጣ ሰው አገባሁ። አስተያየት ሰጪዎች ግን ለባለቤቴ የሚሉት አፈስክ ነው። አስተፋፈሱ የየቅል ይሁን እንጂ እኔም ባለቤቴ ያገባኝ ሳይሆን ያፈሰኝ ነው የሚመስለኝ። በሆነ ግዴለሽ መዳፍ እንዳልባሌ ነገር የትም ተበታተኜ ከተደፋሁበት አፋፍሶ ያገባኝ ነው የሚመስለኝ። ለራሴ ቢቀፈኝም ከወዳደቀው እኔ ገጣጥሞ በውጉ ያልተቃኘች በድን ሚስት የምትባል ፍጥረት የሰራ ነው የሚመስለኝ። በድፍን አዲስ አበባ
ከላፍቶ እስከ ሜክሲኮ፣ ከቦሌ እስከ 22 እና መገናኛ ከተበታተንኩበት ለቃቅሞ የገጣጠመኝ ልክ እንደተሰበረ ብርጭቆ ከነስንጥቄ ተጠጋግኜ የሆነ ደግ ሰው ቤት የተቀመጥኩ ውስጤ ፍቅር የማይቋጥር እንዲሁ ቅርስ ነገር የዕድለ ቢስነት መታሰቢያ ቅርስ። ታዲያ መልስ ሲባል ባሌ አልፈልግም ብሎ ወደ አባቴ ቤት የሚመልሰኝ መስሎኝ ነበር ባደረገው። ብዙ ሰዎች ሲሉ እንደሰማሁት ትዳር የአዲስ ሕይወት ጅማሬ፣ ያለፈ ታሪካችንን አጀንዳ ዘግተን ለአዲስ ነገር ሀ ብለን እርምጃ የምንጀምርበት ምዕራፍ መስሎኝ ነበር። ግን ለኔ እንደዛ አልነበረም። ያለፈ ታሪኬን፣ ትዝታዬን፣ ህመሜንና ደስታዬን ሁሉ ልክ እንደ ልብስና ሌላ ኮተቴ ሁሉ በአይምሮዬ ሻንጣ አጭቄ ነበር ወደ አዲሱ ቤት ያዘገምኩት። ይኸው አዲስ አበባ ይባል እንጂ ሩቅ ነበር ለኔ። ሰሚት ወደሚባል ሰፈር፣ አሜሪካ ይሁን አንታርክቲካ፣ ሰሚት ይሁን ቃሊቲ፣ ከምወዳት ሰፈር ሜክሲኮ ከራቀ ሩቅ ነው። ሩቅ ነበር ለኔ። ስደት በርቀት ካልተለካ በስተቀር ስደት ነበር ለኔ። ልደታን ወረድ ብዬ ካላየሁ ያዛጋኛል። የዋቢ ሸበሌን ሆቴል አጥር ታክሲ ካላለፍኩ ዓለም ምልክት የሌላት ምድረ በዳ ትመስለኛለች። በኮሜርስ ዙሪያ ካላንዣበብኩ አዲስ አበባ የዋልኩ አይመስለኝም። ብሔራዊ ቲያትር በር የሚለጠፉ ማስታወቂያዎችን፣ የቲያትር ፖስቸሮችን ካላየሁ የዕለት መዝሙረ ዳዊቱን ሳይደግም እንደወጣ ሃይማኖተኛ ቅር ሲለኝ ይውላል። ስንት የማናውቀው ሱስ አለብን። እትብት የሚባለው ነገር በስጋ እንጂ በነፍስ አይቆረጥም መሰል። የተወለድንበት ሰፈር ላይ ያለ የማይታይ የመንፈስ ችካር ላይ ተቋጥሮ በረጅም ክር ከኛ ጋር የተሳሰረ ነገር ነው። የትም ብሄድ ይስበኛል፣ የትም ብንሄድ ይስበናል። ሻንጣዬን ከፍቼ ልብሶቼን ቦታ ሳሲዝ አይምሮዬም በሰፊው ተከፍቶ አሮጌ ትዝታዬን በአዲሱ ቤቴ ውስጥ እንደ ፎቶ መደርደር ጀመረ። እያንዳንዱን ልብስ ለብሼ ምን እንዳደረኩ አውቃለሁ። እያንዳንዷን ቀሚስ እንዴት እንደገለብኩ፣ ሱሪዎችን በእብደት ቁልቁል እንዳንሸራተትኳቸው አውቃለሁ። ከምንወዳቸው ጋር ስንት ጊዜ ልብሳችንን አውልቀን ስንት ጊዜ ለብሰናል። ማን የቆጠረው? በደመ ነፍስ ስንት አይነት ፈጣን አወላለቅ ተምረናል። ገና ቀጠሮ ስንይዝ ውዶቻችን ልብሳችንን ለማውለቅ እንዳይቸገሩ ቀለል ያለውን አልመረጥንም። ልብስ ብዙ ነገር ነው። ቢታጠብ የማይለቅ አሻራ፣ ከመተቃቀፎቻችን የቀረ ጠረን ሁሉ ዘላለማዊ ነው። ልብሶቼን ወዳቸዋለሁ። ውድ ቅርስ እንደሚሰበስቡ ሰዎች የኔ ስብስቦች ልብሶቼ ነበሩ። ውድ ሆነው አይደለም፣ የተለየ ብራንድ ያላቸው ወይም በአድናቆት የታገኘሻቸው የሚባላቸውም አልነበሩም። ለፋሽን ግድ የለኝም፣ ለውበትም ያን ያህል አልጨነቅም። ምቾታቸው ድሎቴ ነው። ውስጣቸው ኖሬያለሁ። ከቤቴ፣ ከህይወቴ፣ ከሀገሬም በላይ ልብሶቼ ውስጥ ኖሬያለሁ። መደበቂያዎቼ ነበሩ። የእኔ የራሴ ባንዲራዎች ነበሩ። ልብሶች ተራ ነገር አይደሉም፣ የግል ባንዲራዎቻችን ናቸው። አገር ባንዲራውን፣ ሰው ልብሱን ከጣለ ምን ቀረው? ሁለቱም እብደት ነው። አረጀ ብለን የምንወረውረው ልብስ ብቻ አይደለም፣ የእድሜ አሻራችን ጭምር እንጂ። ካለ ነገሩ አይደለም የምንለብሰውን ልብስ ተመሳሳይ ሌሎች ለብሰውት ስናይ ውስጣችን በቅሬታ የሚሞላው ሌሎች ባንዲራችንን የነጠቁን ስለሚመስለን ነው። ግድግዳው፣ ጣሪያው፣ መኝታ ቤቱ፣ ሳሎኑ፣ መታጠቢያ ቤቱና ማብሰያ ቤቱ ሁሉ ቁጥር ስፍር በሌለው ትዝታዬ ተሞልቶ ገና ሳምንት ሳይሞላኝ አዲሱ ቤት እድሜ ልኬን የኖርኩበት አሮጌ ዋሻ መስሎ ተሰማኝ። ከምንም በላይ ያመመኝና ያደከመኝ ደስተኛ መስዬ ለመታየት አደርገው የነበረው ጥረት ነበር። እንዴት ሰው እድሜውን በሙሉ ሌሎችን ለማስደሰትና ተቀባይነት ለማግኘት ሲባዝን ይኖራል? እኩል ምድር፣ እኩል ሰብአዊ ክብር ተሰጥቶን እንዴት ነው አንዱን ለማኝ አንዱን ተለማኝ የሚሆነው? ባለቤቴ በአዲስ ትዳር ናውዞ ሲሟዘዝ
አብሬው መሟዘዝ፣ ሲስቅ መሳቅ፣ በስሜት ሲግል እሳት ላይ ቢጥዱት የማይሞቅ ቀዝቃዛ ስጋዬን የሞቀ ለማስመሰል መጣር፣ ባል ለመሆን ሲደክም ሚስት ለመምሰል መፍገምገም፣ ብዙ ማስመሰል ግን ብዙ መቀጠል አልቻልኩም። እስከ መቼ ነው እንዲህ የምኖረው ያልኩት ገና በሳምንቱ ነበር። በተጋባን በሳምንቱ የቤተ ዘመዱ ልልታ እንኳን ካንዱ ቤት ሌላው ቤት ግድግዳ የሚነጥር የገደል ማሚቶ አልጠፋም ነበር። እልል ሲባል አይምሮዬ ይህ ልልታ ለማን ነው ይላል። ባለቤቴ ጋር የተዋወቅነው አዲስ አበባ ዩኒቨርሲቲ ንግድ ሥራ ኮሌጅ የመጀመሪያ ዲግሪን ስሰራ ነበር። የዛሬና ያደርገውና ጥርስ የማያስከድን ተጫዋች ልጅ ነበር። በግሩፕ ከነበረ ጓደኝነት እንዳንዳቸው ከማየት ባለፈ በግል እንኳን ያን ያህል ቅርበት አልነበረንም። እንዲያውም ጓደኛዬ ሃይሚ ይሄ ወሬኛ መጣ እያለች እንድንርቀው ስለምትገፋፋኝ ብዙም አልቀርበውም ነበር። ልንመረቅ 1 ዓመት ሲቀረን ምን ሰይጣን ሹክ እንዳለው እንጃ ትምህርቱን አቋርጦ ወደ ሱዳን ተሰደደ ተባለ። ወሬው ከየት እንደመጣ አላስታውስም። ሁልጊዜ ከክላስ በኋላ የማይጠፋባት ፎቶኮፒ ቤት የሆነ ነገር ኮፒ ላደርግ ሲሄድ እግረ መንገዴን እዚህ ያገኘሁትን ጓደኛውን ዮኒ የት ነው ሄደው ብዬ ጠየቅኩት። እሱም እንዳላወቀ ነገረኝ። ያኔ ከአንድ ሰሞን ያለፈ ወሬ አልነበረንም። በቃ ተረሳ። እሱ እንደገና ከተገናኘን በኋላ እንደነገረኝ ከሆነ ለዓመታት ብዙ ችግር አሳልፎ አሜሪካ ገባ። አሁን ኑሮው እዚያው አሜሪካ ነው። ገና ሳንጋባ በግልጽ እንደነገረኝ ታክሲ ይነዳል፣ የጽዳት ስራ ይሰራል። በዚሁ ታታሪነቱ ለቤተሰቦችም ለራሱም ተርፏል። ዮናስ ከሰርጋችን 1 ዓመት ቀደም ብሎ ለእረፍት ወደ ኢትዮጵያ እንደመጣ ነበር 6 ኪሎ ውልና ማስረጃ ድንገት የተገናኘ ነው።